እሱ ነው ያዳምጠኝ። አሁን እባክህ ማለቂያ የሌለው ክርክር ነው የጀመርከውና አንድ ጊዜ አዳምጠኝ። አንተ ምንድነው መንግስተ ሰማያት ነው የሚጨምራቸው? የኔ ቃል መንግስተ ሰማያት ነው የሚጨምረው አልክ። አንዴ እንናገርና ቀጣይ ትናገራለህ። ትዕግስት የለም እባክህ፣ የሌለ ትዕግስት የሌለው ወሬ ማለቂያ የሌለው ወሬ ነው እባክህ። ትዕግስት የሌለ አንተ ይሄን ቃል መልስ። አንተ አስረዳኝ። አንተ መልስልኝ። ይሄን ምንድነው? መጀመሪያ ቃል ነበረ፣ ቃልም በእግዚአብሔር ዘንድ ነበረ ሲል እስቲ እዚህ ጋር ምንድነው? እስቲ አብራራልኝ። በኋላ ከሆነ የመጣው ነብይ ከሆነ ከዚያም በፊት እንዴት ከአብርሃም በፊት ለምን ነበረ? ከአብርሃም በፊትም ነበርኩ እያለ እዚህ ጋር ይናገራል ማለት ነው። እዚያው ላይ ደግሞ ዮሐንስ 14:9 ላይ እኔን ያየ አብን አይቷል፣ እንዴትስ አንተ አብን አሳየን ትላለህ ብሎ ጠይቋል። ስለዚህ እዚህ ጋር እውነት የኛ ቤተክርስቲያን እኔን ያየ አብን አየ ማለት ነው ብላ እዚህ ጋር ከመለሰ ኢየሱስ ክርስቶስ ራሱ የሚመልስ ከሆነ ቤተክርስቲያን ደግሞ እዚህ ጋር መጽሐፍ ቅዱስ ቀጥተኛ የተገለጸ አይደለም። ያንን ደግሞ የኛ ሊቃውንቶች እያሉ አስረድተውናል። በአንተ አገላለጽ ከአብርሃም በፊት ነበርኩ ካለ እንዴት ነው ከአብርሃም በፊት የነበረው ኢየሱስ ክርስቶስ? ያንን እንድትነግረኝ እፈልጋለሁ። ሲቀጥልም ጌታዬ አምላኬ ያለው ቶማስ ደግሞ ይሄንንም እንድትገልጽልኝ እፈልጋለሁ ማለት ነው። ስለዚህ ኢየሱስ ክርስቶስ አምላክ ነኝ እያለ መጽሐፍ ቅዱስ ላይ በተለያዩ ነገሮች የተናገራቸውን አንተ እንዴት አድርገህ ትፈታቸዋለህ ነው የምለው። እኔ እዚህ ጋር ግን መልስ ሲመልስልኝ በመበሻሸቅ ወይም እንትን በማለት በማንጋጠጥ ባይሆን መልካም ነው። እኔ አንድ ጊዜ እንጂ ሺህ ጊዜ መጥቼ እዚህ ጋር የምጨቀጨቀው ነገር ስለሌለ ማለት ነው። አንተን ያ መልስ እንድትመልስ ይፈልጋለሁ። አመሰግናለሁ። እሺ አሁን አዳምጥ። እሺ እንትን በሉ ልጆች፣ ኮፒ ሊንክ አድርጉ ባካችሁ። ገስት ላይ ሰው አይታይም። እንዲታይ ኮፒ ሊንክ ታብ ማድረጋችሁን አታቋርጡ። እሺ ኢየሱስ ክርስቶስ አምላክ መሆኑን አንድ ቦታ ላይ አልተናገረም። የትኛውም የመጽሐፍ ቅዱስ ክፍል ላይ ኢየሱስ ክርስቶስ እኔ አምላካችሁ ነኝ አምልኩኝ ብሎ የተናገረበት ቦታ የለም። የመጀመሪያ ልታውቁ የሚገባው ነገር ክርስቲያኖች ይሄ ነው። ኢየሱስ ክርስቶስ የትኛውን ስፍራ ላይ እኔ አምላካችሁ ነኝ አላለም። ነገር ግን ይልቁንስ አምላክ እንዳለው ነው ያስተማረው። ዮሐንስ ወንጌል ምዕራፍ 20 ቁጥር 17 ላይ ወደ አምላኬ ወደ አምላካችሁ አድርጋለሁ ይላል። ወደ አምላኬ ወደ አምላካችሁ አድርጋለሁ ብሏል። እንደናንተ እምነት ተሰቅሏል ብላችሁ መጽሐፋችሁ ላይ አምላኬ አምላኬ ሆይ ስለምን ተውከኝ ብሏል። ኤሎሄ ኤሎሄ ለማ ሰበቅተኒ፣ ትርጓሜው አምላኬ አምላኬ ሆይ ስለምን ተውከኝ ብሎ አምላክ እንዳለው ተናግሯል። ኤፌሶን ምዕራፍ 1 ቁጥር 3 ላይ ኤፌሶን ምዕራፍ 1 ቁጥር 17 ላይ የኢየሱስ ክርስቶስ አምላክ ይባረክ ይላል። ኢየሱስ ክርስቶስ አምላክ እንዳለው ተቀምጧል። ሰጥቷል። ስለዚህ ክርስቶስ አምላክ ነኝ ብሎ አላስተማረም፣ አምልኩኝ ብሎ አላስተማረም። ነገር ግን አምላክ እንዳለው አስተምሯል። ያን አምላኩንም ይሰግድለት ነበር፣ ይለምነው ነበር፣ ይጸልይ ነበር። ወደ እርሱ የአምልኮ ስርዓቶችን ሁሉ ይሰራል፣ ያመልከው ነበር። እንደዚያ ከሆነ እርሱን ሳይሆን ማምለክ ያለባችሁ የእርሱ ተከታዮች እንደሆናችሁ ተከተሉኝ እንዳለ ሁሉ ተከተሉኝ አለ እንጂ አምልኩኝ አላለምና እርሱን የምትከተሉት ከሆነ እርሱን የምትወዱት ከሆነ እርሱን ማምለክ ትታችሁ የእርሱን የአብርሃም የይስሐቅ የያዕቆብን አምላክ አንዱን አምላክ አላህን እንድታመልኩ ጥሪ እናደርግላችኋለን። ያ ነው ነቢያችን ሰለላሁ ዐለይሂ ወሰለም ከክርስቶስ በኋላ የመጡት ወደዚያ መንገድ ሊመልሷቸው ዘንድ ነው። አባቶቻችሁ ክርስቶስን አምላክ ወደ ማድረግ ወሰዷችሁ። ልክ እንዲሁ አምላክ የአንዱ አምላክ ብቻውን አይደለም፣ ሌላ ሁለት አካሎች አብረውት በመለኮት የሚጋሩት አሉ ብለው መንፈስ ቅዱስና ወልድ ብለው አመጡላችሁ። ነገር ግን ይህን ነገር ስህተት እንደሆነና ወደ ቀደሙት ነቢያት መንገድ የአብርሃም የይስሐቅ የያዕቆብን አምላክ አንዱን አምላክ እንድታመልኩ ነቢያችን ሰለላሁ ዐለይሂ ወሰለም ለእናንተ ተላኩላችሁ። አላህ በቁርአን ላይ አስመልክቶ ሲናገር ለቀድ ከፈረ الذين قالوا ان الله ثالث ثلاثة ይላል። አምላክ ሥላሴ ነው ያሉ ሰዎች በእርግጥም ክደዋል አለ። ወማ ሚን ኢላሂን ኢላ ኢላሁ ዋሂድ፣ ከአምላክስ አንድ አምላክ ብቻ እንጂ ሌላ የለም አለ። አየህ አንድም ሶስትም የሚለው ስህተት ነው። አንድ አምላክ ብቻ ነው ያለው የሚለው ሊያስተምሩ ዘንድ መጡ እርሳቸው። የአምላክ ታዲያ ማን ነው አሉ ነብዩ ሰለላሁ ዐለይሂ ወሰለም ከተባለ የአብርሃም የይስሐቅ የያዕቆብ አምላክ እንጂ ሌላ አይደለም። ሌላ አዲስን አምላክ መጥተው አልሰበኩም ነብዩ ሰለላሁ ዐለይሂ ወሰለም። ይሄ ነው። ሌላኛው ነገር ቶማስ ጌታዬ አምላኬ ብሎታል። ስለዚህ ከነቢያት መካከል አምላክ ተብሎ የተጠራ አለ ወይ ያላል? አዎ ከነቢያት መካከል አምላክ ተብሎ የተጠራ አለ። ሙሴ ማስረጃ ኦሪት ዘጸአት ምዕራፍ 7 ቁጥር 1 ላይ እግዚአብሔር ምን አለ? ሙሴ እኔ አንተን አምላክ አድርጌሃለሁ ብሎታል። ኢየሱስ ክርስቶስም ራሱ ነቢያቶች አምላክ እንደሚባሉ ራሱ ተናግሯል።
የእግዚአብሔር ቃል የሚመጣላቸው ሁሉ አማልክት ናቸው እያለ ኢየሱስ ክርስቶስ ተናግሯል ማለት ነው። ስለዚህ ሁሉም ነቢያት በዚህ ጥቅስ መሰረት አምላክ ተብሎ ተጠርተዋል። ያ ማለት ለህዝቦቻቸው ሹም መደረጋቸውን ንግስና መስጠታቸውን የሚያሳይ እንጂ ሌላ አይደለም። ይሄ ነው። ሌላው እኔ ከአብርሃም በፊት አለሁ የሚለው ቃል ነው። እኔ ከአብርሃም በፊት አለሁ የሚለው ቃል በምን ደረጃ ነው ያለው? ክርስቶስ በእውቀት ደረጃ ነው ያለው። ዓለም ሳይፈጠር ተመርጠናል ይላል ጳውሎስ። ኦኬ፣ ዓለም ሳይፈጠር በፊት ነበር ማለት ነው? ይዛኔ አይደለም። በአምላክ እውቀት ስር ነበር ወደፊት እንደሚፈጠር ነው። እኔ ከአብርሃም በፊት አለሁ ሲላቸው ጊዜ በአሁን በዚህ ጊዜ ከእናንተ ፊት ቆሜ ያ ክርስቶስ የተባልኩት ቃል የተገባሁት እንደምላክ ይህ በአምላክ እውቀት ስር ነበር፣ ቀድሞ ከአብርሃም በፊትም ነበር እያለ እየነገራቸው ነው። አብርሃምን ያነሳላቸው ለተምሳሌት ያክል እነዚህ ሰዎች የአብርሃም ልጆች ነን ብለው ስለሚያምኑ አብርሃምን መልካም ሰው ነው ብለው ስለሚያምኑ ሰውን ምሳሌ የምታደርግለት እንደ ተምሳሌት በሚያነሳው ነውና ለዚያ ነው እኔ ከአብርሃም በፊት አለሁ ያላቸው እንጂ ክርስቶስ እንዲሁም የቀደሙት ነቢያቶችም ሁሉ ገና አዳም ከመፈጠሩ በፊት በአምላክ እውቀት ውስጥ አሉ። የነቢይ እንደሚሆኑ የአምላክ መልእክተኛ ተደርገው እንደሚመረጡ ለምሳሌ ነቢያችን ሰለላሁ ዐለይሂ ወሰለም ሐዲስ ላይ ኩንቱ ነቢይን ወአደም በይነ ሩህ ወልጀሰድ አሉ። አዳም ገና በስጋና በመንፈስ መካከል ሳለ ነቢይ ነበርኩ አሉ። አያ አይደለ? ስለዚህ ክርስቶስን እኔ ከአብርሃም በፊት አለሁ ሲል ጊዜ ይሄ ነው፣ ሌላ አይደለም። ነቢያችን ሰለላሁ ዐለይሂ ወሰለም አዳም በስጋና በመንፈስ መካከል ሳለ ነቢይ ነበርኩ ብሎ ተናግረዋል። ያ ነው። ያ ማለት በአምላክ እውቀት ውስጥ ነበረ ነቢይነታቸው ብለን እንጂ እኛ የምንተረጉመው ቃል በቃል እናንተ እንደተረዳችሁት ከዚያ በፊት ከአዳም በፊት ነበሩ ብለን የምንተረጉም አይደለንም። በአምላክ እውቀት ውስጥ ነው። ምክንያቱም ክርስቶስ ከአምላኩ የተላከ መልእክተኛ ነው። ያ እንደሚላክና የተመረጠ እንደሆነ ከአብርሃም በፊት ቀድሞ የሚታወቅ ነገር ነው። ነቢያችን ሰለላሁ ዐለይሂ ወሰለም መላካቸው ከአዳም ስጋና በስጋና መንፈስ መካከል ገና ሳለ በፊት መላካቸው ከአምላክ እውቀት ውስጥ ነበር ብለን ነው የምናምነው። እንደሱ ይመስላል። ሌላኛው ክርስቶስ በእግዚአብሔር እመኑ በእኔም እመኑ ማለቱ ይህ አምላክነት አያሰኘውም ወይ የሚል ነው። እዚህ ቦታ ላይ በነቢዩ በእግዚአብሔር እመኑ በነቢያቱ እመኑ ይላል መጽሐፍ ቅዱስ ላይ። ስለዚህ ነቢያት ሁሉ አምላክ ሊሆኑ ነው አይደለም። ነገር ግን ክርስቶስ ታዲያ በእግዚአብሔር እመኑ ሲል ጊዜ እንዲሁም በእኔም እመኑ ሲል ጊዜ አንደኛ እርሱ እግዚአብሔር እንዳልሆነ ፍንትው አድርጎ እያሳየ ነው። እግዚአብሔርን ነጠለና በእርሱ እመኑ አለ። በእኔም እመኑ ብሎ ራሱን ደግሞ ነጠለ ኢየሱስ ክርስቶስ። ምን ብለን ነው የምናምነው ነው አሁን ጥያቄው። እግዚአብሔርን እንደ አምላክ ክርስቶስን ደግሞ እንደ መልእክተኛ ነው የምታምኑት። ገብቷችኋል? ይህን ያለው ማነው? ራሱ ኢየሱስ ክርስቶስ። ዮሐንስ ወንጌል ምዕራፍ 17 ቁጥር 3 ላይ ሲናገር ኢየሱስ ወደ ሰማይ ቀጥ ብሎ አምላክ ሆይ አንድና ብቸኛ እውነተኛ አምላክ አንተ ነህ ካለ በኋላ የላከውንም ኢየሱስ ክርስቶስን ያውቁ ዘንድ ይህች የዘላለማዊ ሕይወት አለ። ራሱን ምን አለ? መልእክተኛ እንደሆነ ተናገረ። ያንስ የላከውን ብቻህን አምላክ ነህ ብሎ ገለጸው። ስለዚህ በእግዚአብሔር እመኑ ሲል ጊዜ በእርሱ አንድና ብቸኛ አምላክ እንደሆነ እመኑ፣ በእኔም እመኑ ሲል ጊዜ ደግሞ እኔ የእርሱ መልእክተኛ መሆኔን እመኑ እያለ ነው። ይህ ነው። ይህን የመሰለ ቃል አላህ በቁርአን ላይ ለመሲሁ እንደተናገረለት ይናገራል። በሱረቱል ማኢዳ ምዕራፍ 5 ቁጥር 111 ላይ ወኢዛ ወሐይቱ ኢለል ሐዋርይን አን አሚኑ ቢ ወቢረሱሊ ቃሉ አመና ወሽሀድ ቢአንና ሙስሊሙን ይላል። በእኔም እመኑ በመልእክተኛ እመኑ ይላል አላህ ለሐዋርያቶች። ክርስቶስ ምን አለ? በአምላክ እመኑ በእኔም እመኑ አለ። ያ ነው፣ ሌላ ነገር አይደለም። በእኔ እመኑ ብሎ አላህ ተናገረ። በመልእክተኛ እመኑ ማለት በክርስቶስ መልእክተኛነት ማለት ነው። በእርሱ እመኑ በመልእክተኛነቱ ይታመናል። ክርስቶስ መልእክተኛ እንደሆነ ማመን ይህ አንዱ የእምነታችን ሁሉ መሰረት ነው። እኛ በደንብ እናምንበታለን። ችግሩ ግን አንተ ጋር ስንመጣ ታሪኩ ይቀየራል። አንተ አምላክ ነው ብለህ ነው የምታምነው። ክርስቶስ ግን እኔ አምላክ መሆኔን እመኑ ያለበት ቦታ አንዲት ቦታ ላይ የለም። ስለዚህ ክርስቶስ የምትወደው ከሆንክ እርሱን እንደ መልእክተኛ ተቀበል። ራሱ መልእክተኛ ነኝ ብሎ እንደተናገረ እኔ አምላክ ነኝ ብሎ እስካልተናገረ ድረስ አንተ በራስህ እርሱ አምላክ ነው ብለህ በእርሱ ላይ አትዋሽበት። ክርስቶስ ይህን አይወድም። ክርስቶስ አላለም። አይሽ ኢሳይያስ 7:14 ላይ እነሆ ድንግል ትጸንሳለች ልጅም ትወልዳለች ስሙንም አማኑኤል ይሉታል ትርጓሜውም እግዚአብሔር ከኛ ጋር ነው የሚል ነው። ይህንን ድንግል የምትጸንሰው ልጅ እግዚአብሔር እንደሆነ እየተነገረ ነው። ስለዚህ ይህንንስ እንዴት አድርገህ ነው የምትፈታው? ትንሽ ተኛለሁ። እሺ ችግር የለም። አማኑኤል እዛው እንደተወለደ ታውቃለህ አይደለ? አማኑኤል እዛው ከድንግል ማርያም
አማኑኤል በዛው ዘመን በኢሳይያስ ዘመን የሚወለድ ልጅ ነው። እዛው ተወልዶ ተጨርሷል። አማኑኤል ሌላ ልጅ ነው። አዎ እዛው አማኑኤል ተወልዷል። አዎ ለእነ ኢሳይያስ እዛው አማኑኤል ተወልዷል። አማኑኤል ስለዚህ እግዚአብሔር ነው። አማኑኤል ማለት እግዚአብሔር ነው ማለት አይደለም። እግዚአብሔር ከኛ ጋር ነው ማለት ነው። ይሄው እያለ እኮ ነው 7:14 ኢሳይያስ 7:14 ላይ እግዚአብሔር ስሙ ትርጓሜውም አማኑኤል ማለት እግዚአብሔር ማለት ነው እያለ ነው። ስለዚህ አማኑኤል እግዚአብሔር ነው። እንደሱ አይደለም። አማኑኤል ማለት እግዚአብሔር ነው። ኢሳይያስ 7:14 ላይ ሄድና አነበው። እሺ እነሆ ድንግል ትጸንሳለች፣ ልጅም ትወልዳለች፣ ስሙንም አማኑኤል ይሉታል፣ ትርጓሜውም እግዚአብሔር ከኛ ጋር ነው የሚል ነው። እንደሱ አይደለም። ቆይ ላንብብልሽ። ወይም ደግሞ ማቴዎስ 1:23 ላይ ችግር የለውም እግዚአብሔር ከኛ ጋር ነው ማለት እንጂ ትርጓሜው አማኑኤል ማለት እግዚአብሔር ነው ትርጓሜው የሚል የለም። እግዚአብሔር ከኛ ጋር ነው ማለት ማቴዎስ 1:23 ላይ ወይም ኢሳይያስ 7:14 ላይ። እሺ ኢሳይያስ 7:14 ስለዚህ ጌታ ራሱ ምልክት ይሰጣቸዋል። እነሆ ድንግል ትጸንሳለች፣ ወንድ ልጅንም ትወልዳለች፣ ስሙንም አማኑኤል ብላ ትጠራዋለች። የአማኑኤል ትርጓሜ እዚህ ይላል። ስለዚህ አማኑኤል ሌላ ነው። አማኑኤል ማለት አንድ ትጨርስ ይቀጥል ልጅ ይጨርስና ትቀጥላለህ። አማኑኤል ማለት እግዚአብሔር ነው ማለት ሳይሆን አማኑኤል ማለት እግዚአብሔር ከኛ ጋር ነው ማለት ነው። ገብተዋል? አልተግባባንም። አሁን ሁሱ እኔ እዚያው ይኸውልህ ኢሳይያስ 9:6 ላይ ለምሳሌ ሕፃን ተወልዶልናል፣ ወንድ ልጅም ተሰጥቶናል፣ ስሙም ድንቅ መካር፣ ኃያል አምላክ፣ የዘላለም አባት፣ የሰላም አለቃ ተብሎ ይጠራል ይላል። እዚያው ጋር 9:6 ላይ ማለት ነው። ትንቢት ነው የተነገረው። እዚህ ጋር እግዚአብሔር ስሙንም እግዚአብሔር ትለዋል። አማኑኤል ማለት ትርጓሜው እዚያው ጋር እያስቀመጠልን ነው። ትርጓሜው አማኑኤል ማለት እሺ፣ ትርጓሜው ምንድን ነው? አማኑኤል ማለት ትርጓሜው እግዚአብሔር ማለት ሳይሆን እግዚአብሔር ከእኛ ጋር ነው ማለት ነው። እግዚአብሔር ከእኛ ጋር ነው ማለት ነው። እግዚአብሔር ከማን ጋር ነው? እግዚአብሔር ከማን ጋር ነው? ስለዚህ እመቤታችን ቅድስት ድንግል ማርያም አማኑኤል የሚባል ልጅ ወልዳለች? አልወለደች እንዴ? መጀመሪያ ወልዳለች እኮ አልከኝ። እሱ ሌላ ነው፣ ከዛም በፊት ነው አልከኝ ቅድም። ሁስ ድንግል ማርያም ኢየሱስ የሚባል ልጅ እንጂ ወለደች፣ አማኑኤል የሚባል ልጅ አልወለደች። አሁን እኮ እያልከኝ ነበር እኮ መጀመሪያ ላይ እሱ የበፊት ነው፣ እሱ ከዛም በፊት የነበረ ነው አልከኝ። ከማን ነው የተወለደው? አማኑኤል ከማን ነው የተወለደው? እዚያው ላይ አሻዳም ጥረጋማል። እዚያው ትንቢቱ ላይ ኢሳይያስ 7:14 ነው አይደል? ይሄ ኢሳይያስ 8:8 ላይ ቀጣዩ ምዕራፍ ላይ ያቺ ሴትየዋ ጸነሰች፣ ወንድ ልጅንም ወለደች፣ ስሙም አማኑኤል ተብሎ ተጨርሷል። እዛው አልቋል። ላሳይህ፣ ላውጣልህ። መጽሐፍ ቅዱስ ይዛል? አውጣልኝ። ኢሳይያስ ምዕራፍ 8 ቁጥር 8 ላይ ምን ይላል መሰለህ? እዛው ቀጣዩ ላይ እየጎረፈም ወደ ይሁዳ ይገባል፣ እያጠለቀለቀም ያልፋል፣ እስከ አንገትም ይደርሳል። አማኑኤል ሆይ የክንፉን መዘርጋት የአገርህን ስፋት ትሞላለች ይላል። ወዲያው ይሄ ልጅ ተወልዶላቸዋል። አማኑኤል ብለው ሰዎችም ጠርተው አሁን እዚህ ጋር እናቱ ለምሳሌ እናቱ ያልተገለጸች አንድ ነብይ አለ። እናቱ ያልተገለጸች አንድ ነብይ ለምሳሌ ማን ነው? ያለ እናት የተወለደ ነፍ አለ፣ እሰጥሃለሁ። እናትም አባትም የሌለው ሁሉ አለ። እሱ አዲስ ነገር አይደለም። እናትም አባትም የሌለው ሰው ልስጥ መጽሐፍ ቅዱስ ላይ ማን ነው? መልከዘዴቅ እናትም የለውም አባትም የለውም። ይህ ከኢየሱስ ሁሉ ይበልጣል። የሚገርመው ኢየሱስ ቢያንስ እናት አለው አይደለ? መልከዘዴቅ ግን እናትም የለውም አባትም የለውም። ላሳየህ ማስረጃ መጽሐፍ ቅዱስ ላይ ሁሉም አሉት። በእኛ በቤተ ክርስቲያን አገላለጽ ሁሉም አሉት። የለውም። ላሳየህ መጽሐፉ ላይ እናትም የለውም ይላል። መጽሐፉ ላይ እናትም መጽሐፍ ቅዱስ ላይ ላሳይህ። ያለ እናትና ያለ አባት የተፈጠረ ያለ እናትና ያለ አባት ያልተወለደ
ይሄ አራተኛው ሥላሴ ዛሬ ልንጨምረው ነው። ምክንያቱም እናትም የለውም አባትም የለውም የዘር ሐረግም የለውም መጀመሪያም የለውም መጨረሻም የለውም አልፋና ኦሜጋ ሁሉ ነው። ይሄ የዘር ሐረግም ጭራሽ የለውም። ራሳኝ ማስረጃ ያልመለስክልኝ አሁን ሁሱ ያልመለስክልኝ መልስ አለ። ያልመለስክልኝ ምንድነው? ሌላ ጋር ልትከድ ነው። አማኑኤል የሚለውን በደንብ ግለጽልኝና አማኑኤል የሚለውን በደንብ ግለጽልኝ። ምንድነው ያልከኝ መጀመሪያ? እሱ ሌላ ነው አልከኝ። አማኑኤል ይሄን ከባድ ሰው ላሳየህ። ቆይ በቀላል አትለፈው። ይሄን ከባድ ሰው ላሳየህ። አሁን እናትም የለውም አባትም የለውም ምን ትላለህ? ይሄ መልስልኝ። ይሄኛው መልስልኝ። ወደሱ እንሄዳለን። ይሄኛው መልስልኝ። የትኛው ነሽ? ድንግል ትጸንሳለች ወንድ ልጅም ትወልዳለች ስሙንም አማኑኤል ትለዋለች ነው ያለው። እኛ ድንግል የምንላት ደግሞ እመቤታችን ቅድስት ድንግል ማርያም ናት። ስሙንም አማኑኤል ትለዋለች እያለን እሱ ከሆነ አማኑኤል ብላለች ማርያም አንድ ጊዜ በሕይወት ዘመኗ ኢየሱስን አማኑኤል ብላ ጠርተዋለች። ምክንያቱም ትንቢቱ ላይ አማኑኤል ብላ ትጠራዋለች ይላል እያለ እኮ ነው። ይሄው እኮ እያለ እኮ ነው። እነሆ ድንግል ትጸንሳለች። ይሄው እያለ እኮ ነው። እነሆ ድንግል ትጸንሳለች ልጅም ትወልዳለች ስሙንም አማኑኤል ይሉታል ነው ያለው። እያለ እኮ ነው። እዚህ ጋር ኢሳይያስ እያለ ተው እንደሱ አይደለም እንትና አትበል እንጂ ተው እንጂ አሉን። ስሙንም አማኑኤል ይሉታል ሳይሆን ስሙንም አማኑኤል ብላ ትጠራዋለች ይላል። ማን? ድንግሊቱ ትጠራዋለች። ስለዚህ ማን ድንግሊቱ? ድንግሊቱ ማነች እኮ? ድንግሊቱ ማርያም ነች ካልክ አማኑኤል ብላ ትጠራዋለች ብሏል። አማኑኤል ብላ የጠራችበት አንድ ቦታ አለ ወይ ነው? ይሄው እያሳየሁ እኮ ነው። ይሄው እዚህ ያለንበት እንትን ላይ እያሳየሁ እኮ ነው እኮ። እዚህ ማርያም በአዲስ ኪዳን ጊዜ ነበረች አይደለ? አማኑኤል ብላ የጠራችበት አማኑኤል ብላ ጠርተዋለች። ትንቢት እኮ ነው አሁን እየተነገረ ያለበት። ስለዚህ የድንግል ተፈጽሟል። አዎ ተፈጽሟል። ከተፈጸመ ማርያም አማኑኤል ብላ ኢየሱስን ጠርታው ታውቃለች ወይ? አማኑኤል የስሙ ትርጓሜ እግዚአብሔር ማለት ነው። እግዚአብሔር ከኛ ጋር ሆነ ነው። ከእግዚአብሔር ከኛ ጋር ማን ነው የሆነው? ኢየሱስ ክርስቶስ ራሱ ነው። ትጠራዋለች ብሏል። ይኸውልህ እባክህ ትጠራዋለች ብሏል። አንተ ማርያም አማኑኤል ብላ ጠርታው አታውቅም። ገብርኤልም መጥቶ አማኑኤልን ትወልጃለሽ አላላትም። እዚህ ጋር አሁን እንደዚህ ከሆነ ይሄ ኢየሱስ ክርስቶስ አምላክ ነኝ ያለበትን ቦታ ብሎ ማግኘት እንደዚህ ከባድ ነው በእውነት የሚሆንብህ ለአንተ ማለት ነው። ይሄ መጽሐፍ ቅዱስ ላይ ደግሞ ይሄው በግልጽ እዚህ ጋር አንተ ነው የሚሆንብህ። ለኔ ወላሂ ለእናንተ ለሁላችሁም ክርስቲያኖች ከባድ ጥያቄ ነው። ኢየሱስ ክርስቶስ አይሆንም። ይሄው እዚህ ጋር እኮ አይደለ? እሺ አዳምጥሽ። ኢየሱስ ክርስቶስ እኔ አምላክ ነኝ ብሎ የተናገረበት ቦታ የለም። እሺ አማኑኤል የሚለውን ለኢየሱስ ክርስቶስ እናድርገው እንበል። አምላክ ነው ማለት እኮ አይደለም። ለጥበል ለወሬ አንዴ ጨርስ ሐሳቡን። አማኑኤል ማለት አንዴ ማውራት ይችላል። ይቅርታ። እሺ አምላክ ነኝ ያለበት ቦታ ምንም የለም። አምላክ ነኝ ያለበት ቦታ ሌላ የለም። የለም አምላክ እንዳለው እንጂ ኢየሱስ እሺ አንደኛ ዮሐንስ 5:20 ላይ እውነትም በሆነው በእርሱ በልጁ በኢየሱስ ክርስቶስ ውስጥ ነን፣ እርሱ እውነተኛ አምላክ የዘላለም ሕይወት ነው ይላል። ይሄንስ አምላክ ነኝ እያለ ነው። እዚህ ጋርስ እሱ አይደለም የተናገረው። ከፈለክ ማውራት እንችላለን። እሱ ላይ ዮሐንስ መልእክት ላይ ነው። ዮሐንስ እየተናገረ ነው። ክርስቶስ የትኛውን ቦታ ላይ ነው አምላክ ነኝ አላለም። እሱ ራሱ እዚያ ቦታ ላይ እውነተኛ በሆነው አለኩ ሁሷረን እውነተኛ በሆነው በእርሱ ልጅ በልጁ በኢየሱስ ክርስቶስ ውስጥ ነን፣ እርሱም እውነተኛ አምላክና የዘላለም ሕይወት ነው። አይደለም እሱን አይደለም፣ አብን ነው እየተናገረ ያለው። አብ የሚል እዚህ ጋር አብ የሚል አለ። አብ የሚል ሲያሳይ ሽረጋ ብላዳ እውነተኛ አምላክ የተባለው ማን ነው? ኢየሱስ ክርስቶስ እውነተኛ አምላክ ነው። ኢየሱስ ክርስቶስ እሺ አታዳምጥም? እንደረጋ በል እንጂ ኢየሱስ ክርስቶስ ዮሐንስ ወንጌል ምዕራፍ 17 ቁጥር 3 ላይ እውነተኛ አምላክ ብሎ አብን ነው የሚጠራው ቃል በቃል ገብቶሃል አይደል? ወደ ሰማይ ቀጥ ብሎ አባት ሆይ አንድና ብቸኛ እውነተኛ አምላክ አንተ ነህ አለ። እውነተኛ አምላክ ብቻህን አንተ ነህ ብሎ ከገለጸ በኋላ ክርስቶስ አይ ብቻውን አይደለም ሌላ እውነተኛ አምላክ ማለት አለ ማለት ክርስቶስን መካድ ነው። ይራሱ እርሱን ማስተባበል ነው የሚሆነው። ገብቶሃል? ይህ ነው ቃል ማን ነው? ቃል ማን ነው? ቃል ማለት
ቃል ማን ነው? ቃል አለ። የእግዚአብሔር ቃል ማን ነው? የእግዚአብሔር ቃል ማን ነው? የእግዚአብሔር ቃል መጽሐፍ ቅዱስ ነው። መጽሐፍ ቅዱስ ነው። እሺ፣ ስለዚህ ዮሐንስ ወንጌል ላይ ቃል ነበረ የሚለው ማንን ነው? የእግዚአብሔር ንግግር። ቃልም እግዚአብሔር ነበረ አለ። እግዚአብሔር ተናጋሪ ነበር ለማለት ነው። እግዚአብሔር ፍቅር ነው ይላል። ፍቅር የሚባል እግዚአብሔር አለ ማለት ሳይሆን እግዚአብሔር አፍቃሪ ነው ለማለት ነው። ቃልም እግዚአብሔር ነበር ሲል እንደዛ አይደለም። መጽሐፍ ቅዱስን የምትፈታው ቁርአንን በምትፈታበት አይደለም። ቁርአን ያለ ቃል ነው እንደምትለው አይደለም። እንደዛ ልትላችላ አሁን ሁሱ በመጀመሪያ ቃል ነበረ፣ ቃልም በእግዚአብሔር ዘንድ ነበረ አለ። ቃል ነው። እሺ ቃል ነው። ቃልም በእግዚአብሔር ዘንድ ነበረ፣ ቃልም ስጋ ሆነ አለ። ስጋውስ ቃሉ ነው። ስጋው አሁን እንዳንተ አገላለጽ ከሆነ ፊደሉ የእግዚአብሔር የተናገረው ቃሉ ነው ስጋ የሆነው። እሺ አዳምጥ። እሺ እግዚአብሔር በቃሉ የኢየሱስ ክርስቶስን ስጋ አዘጋጀ ለማለት ነው። ይሄን ይታወተኔ ሳልሆን በራስ አትፍታ የምትሉ ልጆች አዳምጥ። እንዴ በእኛማ አልተፈታ። የመጽሐፍ ቅዱስ ዓለም የተፈጠረው በቃል ነው እያለ ነው። ቃል ማለት ማን ነው ካልከኝ እግዚአብሔር ዓለምን ከመፍጠሩ በፊት ራሱን ዓለም አድርጎ በዓለም ውስጥ ይኖር ነበር ማለት ነው። ለምሳሌ ምን ማለት መሰለ? እግዚአብሔር አንድም ሶስትም ነው ስንል እኛ ሶስት አምላክ አለ ምናምን እያልን አይደለም። ለምሳሌ ፀሐይን ብትመለከት እየሰማኸኝ ነው? አንድ ፀሐይ ናት ያለችው። ለምሳሌ ሶስት አካል አለ። አካል የፀሐይን አካል ማንንም በሰው እንትን ልናየው አንችልም። እየሰማኝ ነው? እግዚአብሔር አምላክንም ከፀሐይ በላይ ነው። እኛ ልናየው ስለማይፈልግ ሳይሆን እኛ እግዚአብሔርን ለማየት በሰው አካላችን እግዚአብሔር ማየት ስለማንችል እግዚአብሔር አምላክን ልናየው አንችልም። በመቀጠል ሙቀት ነው። ብርሃን ለምሳሌ ሙቀት ሲሞቅህ ሙቀቱ ስራውን ሲሰራ ነው። ሲሞቅ ነው እንጂ የሚታወቅህ ስራውን ሲያሞቅህ አታየውም። ይሄ ማለት ምን ማለት ነው? መንፈስ ቅዱስ ስራውን ሲሰራ አታውቅም ማለት ነው። ግን ከሶስቱ አካል አንዱ በግብር ይገለጣል። ምን? ብርሃን ይገለጣል። ክርስቶስ ሲመጣ ምን አለ በዮሐንስ ወንጌል? እኔ ዓለም ብርሃን ሆኜ ወደ ምድር ተልኬያለሁ እያለ ነው። እየሰማኸኝ ነው? ዓለም ያለርሱ በምንም በሰማይም ያለው በምድርም ያለው ያለርሱ አንዳች አልሆነም ማለት ሁሉ በቃል ተፈጠረ ማለት ነው። ሁሉ በቃል ተፈጠረ ማለት ደግሞ ምን ማለት መሰለ? ለምሳሌ አሁን ክርስቶስ አምላክ አይደለም በሚለው የእስልምናው ሁሱ እንደምንመለከተው የሥላሴ አስተምሮ ላይ በጣም የተሳሳተ ነገር አለ። አሁን ሶስት አምላክ አንድም ሶስትም ስንል እኛ ሶስት በምንላት ነገር ላይ ይዘው ሶስት አምላክ ወደምትለው ወደ መቀየር ግንዛቤ አለ። እኛ ሶስት እያለን ያለ ነው። ለምሳሌ ሄሎ እና እኔ ሳልሆን ይሄ ያንተ የራስህ እምነት ነው። ሶስት አምላክ ነው የምታመልከው። እሱን አሁን ከኔ ጋር አውራ። ለምሳሌ አሁን አንተ አንድ ጊዜ አዳምጠኝ እሱ አንድ ጊዜ አዳምጠኝ። ብርሃን የሌለበት ለአዳምጠኝ አንድ ለምሳሌ ብርሃን የሌላ ፀሐይ አይተህ ታውቃለህ? አሁን ሁሱ ግልጽ ለማድረግ የሚያወራው ከየት እምነት ነው? ከየት እምነት ነው? ከየት እምነት እንደሆነ ግልጽ አድርግ መጀመሪያ። ከየት እምነት ነው? እኔ ኦርቶዶክስ ነኝ። ኦርቶዶክስ ነህ? እሺ ያ መከተለው ጥያቄ ነው። አይ በቃ ቀጥል። በቃ እንደሱ ከሆነ ከመቀጠል ያለው ስንት አምላክ ነው የምታመልከው? በክርስቶስ ስንት አምላክ ነው? አንድ አምላክ ነው ማለት። ያ አንድ አምላክ በመስቀል ላይ ስለ ሰዎች ኃጢአት ተሰቅሎልሃል? አዎ ስለ ሰዎች ኃጢአት ተሰቅሏል። እሺ አንዱ አምላክ ተሰቅሏል መስቀል ላይ። በትክክል በጣም ጥሩ። መስቀል ላይ ከተሰቀለው አምላክ ውጭ ሌላ አምላክ አለ? የለም። ያልተሰቀለ የለም። ሌላ አምላክ የለም። አብ ተሰቅሏል አልተሰቀለም? አምላክ ነው እሱ ብለህ ስለምታምን ይኸውልህ የተረዳኸው ነገር መለኮትን ገድበኸዋል። መለኮትን በስጋ ገድበኸዋል። አይ አዳምጠኝ አንድ ጊዜ አዳምጠኝ። አንድ ጊዜ እዚህ ጋር ያለችው ያረጋግጥ ይዘው እኔ መቼ ተረዳኸኝ? ጥያቄ ነው የጠየቅኩህ እየመለስክ ያለኸው። አንድ አምላክ አለ ወይ አልኩህ። አዎ አንድ አምላክ አለ አልከኝ። ያ አንድ አምላክ በመስቀል ላይ ተሰቅሏል ወይ አልኩህ። አዎ ተሰቅሏል አልከኝ። መስቀል ላይ ከተሰቀለው ከአንዱ አምላክ ውጭ ሌላ አምላክ የለም ወይ አልኩህ። የለም አልከኝ። ከዚያ በቃ ከባዱ ጥያቄ መጣ።
ስለዚህ አየኸው ስህተቱ እኮ ያልኩ አብና ወልድን የተረዳህበት ነገር ነው። አብ ማለት ከወልድ የተነጠለ ሌላ አካል አርገኸው ወይም ደግሞ የተለየ አካል አርገኸዋል። ግልጽ ነው። እሺ የተለየ አካል አይደለም አብ፣ ከወልድ የተለየ አካል አይደለም አብ፣ ከወልድ የተለየ አካል አይደለም አብ ውስጥ አካል ነው። ለምሳሌ አብም ተሰቅሏል ማለት ነው መስቀል ላይ ይኸውልህ አብም ተሰቅሏል መስቀል ላይ። ለምሳሌ ክርስቶስ ህይወቱን ባሳለፈ ጊዜ መለኮት ሞቶ ነበር? እሱን ጥያቄ ልጠይቅ እፈልጋለሁ። ምክንያቱም ክርስቶስ ነፍሱን አሳልፎ በሰጠ ጊዜ አዳምጠኝ፣ ነፍሱን አሳልፎ በሰጠ ጊዜ ያ መለኮት ዓለምን ሲጠብቃት የነበራት መለኮት ያ መለኮት አርፏል እያልከኝ ነው ያለው? ያ ማለት አይደለም። ይኸውልህ እየሰማኸኝ ነው? አንድ ጊዜ አዳምጠኝ ሁሱ፣ አንድ ጊዜ አሁን ትምህርትህን ልትነግረን ነው ወይንስ ጥያቄ ልትመልስ ነው? አሁን ስብከት ከሆነ እምነትህን ልታስተምር ከሆነ እኔ የመጀመሪያ የስላሴ ትምህርት ላይ ያለውን ነገር ለመጀመሪያ እሱን ልነግርህ ነው የፈለኩት። ለዛ ነው ስላሴ ምንድነው? ስላሴ ምንድነው? ስላሴ ማለት ይኸውልህ ምን ማለት መሰለህ፣ ለምሳሌ በአካል ሶስት የሆነ በአካል ሶስት ስንል ግን አካል ማለት መለኮት ላይ የተያየው አካል አንተ እንደ ሰው ነው እየገመትኩ ያለው። እንደ ሰው ማለት የመለኮት አካል ማለት እኔና አንተ የተለያየን አካል ነን አይደለም? አንተ ስትቆጥር መለኮትንም ስትቆጥር እንደኔና እንደ አንተ ነው እየቆጠርክ ያለው። እሱ ሌላ ሰው እንትን ሌላ ሰው ያ አይደለም። በመለኮት የአካል ልዩነት ማለት የግብር ወይም ደግሞ የስራ ልዩነት ነው። ለምሳሌ ምን ማለት ነው ካልከኝ ኦሪት ዘፍጥረት እንትን ሲል ዓለም ቅርጽ የላትም ባዶ ነበረች እያለ ይጀምራል። ገብቶሃል አይደለ? ለምሳሌ ዓለም ቅርጽ የላትም ባዶ ነች ይጀምርና እግዚአብሔር አምላክ በቃል ሁሉም ፈጠረ ይላል። በቃል ሁሉም ፈጠረ ማለት ደግሞ እግዚአብሔር አምላክ በውስጡ በነበረው ኃይል ወይም ደግሞ በክርስቶስ ኢየሱስ ዓለምን ፈጠራት እያለ ነው። ገብቶሃል አይደለ? በክርስቶስ ኢየሱስ ዓለምን ፈጥሯት ማለት አሁን ለምሳሌ እንሂድ ካለን ያንተ እባክህን ይኸው ጥያቄና መልስ ቦታ መጠያየቂያ ቦታ ነው፣ የስብከት ቦታ አይደለም። ለምጠይቀህ ጥያቄ ቀጥታ መልስ ስጥና ከዚያ በኋላ ይሄ ማለት ነው ብለህ ታብራራለህ። እንደሱ ነው የሚሆነው። እሺ፣ ስለዚህ ስላሴን መጀመሪያ ማወቅ አለብህ። ስለ ስቅለቱ ምናምን ከማውራትህ በፊት ስላልክ እሺ አልኩህ፣ እኔ ተስማማዋለሁ። ገብቶሃል? እምነትህን አንተ ያመክበትን ነገር ፈታ ብለህ ነፃ ሆነህ እንድትገልጽ ዘንድ ማለት ነው፣ እንዳላግድህ። እንደሱ ከሆነ ከነቢያቶች መካከል የትኛው ነቢይ ነው መጀመሪያ ስላሴ ብሎ ያስተማረ ነቢይ? ስላሴን የሚያውቅ ነቢይ አለ ወይ? ስላሴ የሚባልን አምላክ የሚያውቅ ነቢይ አለ ወይንስ የለም? ቃል በቃል ስላሴ ብሎ ያስተማረ ነቢይ አለ? በመጀመሪያ አስቀድሞ አዳምጠኝ። በብሉይ ኪዳን የነበሩ ነብዮች በሙሉ እግዚአብሔር ነው ወይም ደግሞ ያገኘው ጣዖት ነጋዴ ነበረ፣ እግዚአብሔርን አገኘ። ነገር ግን መንግስት ከእግዚአብሔር ርቃ ነበር፣ ከሰው ልጆች ርቃ ነበር ማለት ሰው በኃጢአት ያደፈው ስለነበር የእግዚአብሔር መንግስት ያይ ዘንድ ማለትም የእግዚአብሔር መንግስት ቅዱስ ስለነበር በሰው አይን ልቡና ሊገለጽ ስላልቻለ ያንን መንገድ ለማሳየት ከክርስቶስ በኋላ ነው ያ መንገድ ጽዱ የሆነው ለማለት ነው። በጣም ጥሩ። ስለዚህ ከክርስቶስ በኋላ እንጂ ነቢያቶች በሙሉ ሰብከውታል። ስለዚህ ስላሴ የታወቀው ከክርስቶስ በኋላ እንጂ ከዚያ በፊት በነበሩ በቀደሙት ነቢያቶች ላይ ስላሴ የሚለው ቃል ራሱ አይታወቅም አይደለ? እግዚአብሔር ማለት እኮ ስላሴ ማለት ነው። ከነቢያቶች መካከል እግዚአብሔር ማለት ስላሴ ማለት ነው ብሎ ያስተማረ ነቢይ አለ መጽሐፍ ቅዱስ ላይ? ይኸውልህ ነቢያት እግዚአብሔርን ሰብኮት ማለት ምን ማለት መሰለህ? አሁንም እያጣመምኩ ያለው ነገር እንጂ ሌላ ምንም ማለት ነው። እግዚአብሔር ስላሴ ነው ማለት እግዚአብሔር ተሰበከ ማለት ስላሴ ተሰበከ ማለት ነው። ሌላ ነገር እኮ አይደለም። ታሪስም አሁን ካንተ አንደበት ሳይሆን ከነቢያቶች ትምህርት እየጠየቅኩ ነው። እኔ ነቢያቶች በመጽሐፍ ቅዱስ ላይ እግዚአብሔር ማለት ስላሴ ማለት ነው ብለዋል ወይ? ስላሴ ይኸውልህ አሁን እንዴት ያልከው አሁን ቃሉ ከሆነ አልተጠቀሰም። ቃሉን እየጠየቀኝ ከሆነ ቃሉ አልተጠቀሰም።
ጎበዝ ልጅ። አሁን ቃሉ አልተጠቀሰም፣ የለም ወፍ